ቡዬ መጀመሪያ ሀይሚ እኮ እስክትነቃ ስለ ሀይሚ ነው መጨነቅ ያለብህ እንጂ የእሷ እዚህ ጋር መቆም ምንም ትርጉም የለውም። ቢያንስ ለእሷ ቅድሚያ ኦ ማይ ጋድ! ይህንን ፍቅር በተግባር ሳናየው ህመም ላይ ማየታችን ትንሽ ያሳዝናል፣ ግን በጣም ያምርባቸዋል። ግን ህመም ላይ ሆነ። ግን ቪዲዮ ማለት ነው የምር በጣም በጣም የህይወት ታሪክ መሰረት የሚያስተምር ቪዲዮ ነው። ዝም ብላችሁ አዳምጡት እስኪ እዩት። ፈጠር አልፈልግም ነግሬሻለሁ። እቺ ልጅ አንድ ነገር ከሆነች ካንቺ ራታሉ ሰሚኛለሽ። የኔ እናት ቅመምዬ ፌመስ ሆነች ተቸገርሽ። በቃ ይሄ ሁሉ እኮ እንደው ሊሰሩ እኮ ነው እንደው አለቃቸው አዋነቀች ሚልኩን ጠላቷ ትኝት ይበልላት። ሀይሚዬ የኔ ቆንጆ ነገ ነቅተሽ እንደምትመጪ ተስፋ እናደርጋለን። አተረጋጉ። ግን አንቺ ኬጂ ደስ ይለኛል። ቡቡዬ እስካሁን አብራችሁ ሆናችሁ ልክ ሚፍታ ሲመጣ ሂጂ ማለት አይደብርም? እንዴት ነው እንጂ ቡቡ እዚህ ፓርት ላይ አስቆኛል። አልቅሽ ፓርት ቡቡዬ አስቆኛል። ካሜራ ሲመጣ ሂጂልኝ ውጭልኝ ያለው ፓርት ማለት ነው። ቪዲዮአቸውን እያየሁ ማለት ነው። በስመ አብ በጣም ነው ያለቀስኩት። ግን ቪዲዮ ስሰራ አሁን በቃ ሀሳብ ላይ ነው ያለሁት እንጂ ማማዬ ነገ እንደምትድኝ ተስፋ እናደርጋለን። ወይኔ እናቴ በጣም የምታሳዝነው እዚህ ጋር አሁንም እርግጠኛ አይደለም 100% ነው ምናምን አስነክታኝ እንዳይሆን አላለም። ጠዋት እኔ አላልኳችሁም? አልነገርኳችሁም? እኔ እኮ ብያችኋለሁ በተግባር አይሆንም ምናምን ነክቻለሁ ብል እንዳታምን ቡቡ ይህን ጥለህ የትም መሄድ የለብህም። ደግሞ ሌላ እንኳን ጥቃት እንዳይደርስባት ከጎኗ ሆነ ሌላውን ነገር ማየት ግዴታ ነው። ለማንም ጥለህ እንዳትሄድ የትም ከማንኛው ጋር ነው ልጅ በጣም ሙድ እየያዘችብኝ ነው። እኔ ከሷ ጋር ምንም አይነት ግንኙነት የለኝም። በእርግጥ በዛም በከፋኝ ሰዓት በዛን ሰዓት አግኝቻት ነበር። አንድ ቀን ብሏል ቡቡ አውቃ ነው ነፍሴ ያውቃሉ። በቃ ነበረን ከዚህ በፊት እኔ አይ ቲንክ በቃ ነገርኩ። ዩቲዩብ ላይ ሁለተኛ ቪዲዮ ምናምን ላይ ነው የተዋወቅነው። ዩቲዩብ ላይ ያው ሁለተኛ ዙር ላይ ዩቲዩብ ላይ ነው። እኛም እዛ ላይ ነው የምናውቃት። እውነት ለመናገር ሌላ ቦታ ኢንስታግራም ምናምን ሌላ ነገር ቲክታክ ላይ ራሱ ምንም የላቸውም። አረ ቤተሰብ ከዛ በኋላ ነው ያገኘው አስታውሳለሁ። መጀመሪያ አካባቢ በፕራንክ በኩልም ፍቅረኛ አለ ወይ አለሽ ወይ በማለት ደረጃ ሲጠያየቁ ሀይሚና ብሩኬ አስታውሳለሁ። በመን ያገኙት እንዴ እኔ ብድነኝ እንዴ ባንዲ ወለሱ ጋይስ እናንተኛ አጣበስን ትላላችሁ። እነሱ ግን ከመጀመሪያውም ተፈላልገው እንደተገናኙ ነው እዚህ ጋር እንግዲህ ብሩዋ እየገለጸ ያለው። በአንዴ እንዴት ሁለት ሴት አስተናግዳለሁ? ለመበቀል ነው በቃ የምትፈልገው ነገር አለ ከኔ አውቃ ነው የቴ ለመበጥበጥ ነው። ቡቡዬ ከእዩ ጋር ህይወት ኢግኖር ሲያደርግበት ሀይሚ ጋር በአጋጣሚ ነው የተገናኙት። ነገር ግን የተገናኙበትን ነገር በትክክለኛ በእርግጠኝነት ሆኖ ነው ሲተዋወቁ እንትን ያሉት የጀመሩት ማለት ነው። ሀይሚና ብሩኬ ገሃድ አልወጣም እንጂ በድብቅም ቢሆን ሀይሚና ብሩኬ በፍቅር ደረጃ ተፈላልገው እንደተገናኙና ብዙ ዋጋ እንደከፈሉ ነው እንግዲህ እስካሁን ድረስ የሚያስረዳው ማለት ነው። ዛሬ ግን ሀይሚ በዚህ መልኩ ዝርግት ብላለች። ፈጣሪ እንግዲህ ለነገ ጥሩ ፈከት ብለሽ እንድትመጪ መልካም ምኞቴ ነው። እውነት ለመናገር መጀመሪያ ላይ በጣም ነው የከፋይ፣ በጣም ነው ያለቀስኩት ቪዲዮውን ሳየው ማለት ነው። ግን ቪዲዮ ስሰራ ተረጋግቼ ነው እየሰራ ያለሁት። እኔ ያው ቆየት ብዬ ተረጋጋው በኋላ ነው የምሰራው ቪዲዮ ካየው በኋላ። ምክንያቱም መሀል ላይ እንደዚህ መታፈን ምናምን አልፈልግም። ምክንያቱም ይሄ ነገር የሚያልፍ ነገር ስለሆነ ማለት ነው። ኦ ቡቡዬ ማይ ጋድ ይሄን ነገር በሰላማዊ አድርገው ቢሆን እንዴት ባማረብህ። ዛሬ በህመም ጊዜ ሆነ ይሄ ፍቅር ማለት ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ወይኔ የዱባይ ጎርፍኛም ስምጥ እያደረግን ነው። ፈጣሪ ትዕግስት ውስጥ ምን ይሻለኛል? ውይ ረበስ ማሚት ልሂድ በቃ ምንድን ነው? ወይኔ እንደው እዛ ሀገር ትንሽ ከዘነበ በቃ ጎርፍ። ይቅርታ ለማንኛውም ቤተሰቦች ሌላ ወሬ አወራሁባችሁ። መቆም ያጥቼ እኮ ነው። እና ማለት ነው ሀይሚዬ ዛሬ በጣም አሳዝናኛለች። በጣም ከምላችሁ በላይ ግን ደግሞ ያው
ቤተሰቦች አትደናገጡ። በቃ ይብቃ፣ ብሩኬ እንደዚህ ነው ምንድነው ምናምን በቃ ጓግጭ አትፍጠሩ። በቃ አንዴ ገብተውበታል ይወጡበት። በቃ ምንም ማድረግ አይቻልም። ይሄ ቪዲዮ ሲሰራ መቼስ አትሸወዱም ብዬ ተስፋ አረጋለሁ። ያለችው ቤተሰቦቿ ጋር ነው፣ አዲስ አበባ አይደለችም። አዲስ አበባ እንኳን ብትሆን ኦኬ ተደብቆ ነው ይባላል። ምን ይባላል? ያለችው ቤተሰብ ጋር ነው። ቤተሰብ ጋር እንግዲህ አዲስ አበባ ልትሄድ መቼስ ተናገራ ነው ከብሩኬ ጋርም ከሆነ ከማን ጋር መቼም አዲስ አበባ ቢኖራትም ልሄድ ነው ብላ ነው የምትሄደው አይደል እንዴ? አሁን ግን ወጣ ብላ ነው የመጣችው። ቪዲዮ ልትቀርጽ ወይም ደግሞ ሰው ላገኝ ብላ ነው የምትወጣው ከቤት በእርግጠኝነት ማለት ነው። ይሄ ነገር መፈጠሩን ባታቅ እንኳን ጋሽዬ ያው ቪዲዮ ያያል ታውቃላችሁ። አይ ምን እንኳን ብላችሁ ብትከራከሩ አብርሃም እና ኤፋ ቡታጅራ ነው ያሉት ያያሉ እነሱ ቪዲዮን። ይሄ ነገር የተፈጠረው ያው እንደ ማለት አትርሱ፣ ክወና መሆኑን አትርሱ ማለት የሆነ እንደዚህ ስንል ሁልጊዜም የሃይሚን ድካም ነው የምትፈልጉት፣ የሃይሚን ጥላቻ አትበሉ። የምሬ ነው። እንደዛ ማለት ብዙ የሚጨነቁ ልጆች ስላሉ እናንተ መረጋጋት ነው ያለባችሁ። እዚህ ጋር ስራና ስራ ነው በቃ ማለት ሃይሚ 300 መግባት ትፈልጋለች፣ ብሩኬም እንደዛው ማደግ ይፈልጋሉ፣ እየሰሩ ነው። ጀስት ግን ያወዳደቋ ሲስተም ትንሽ ግራ ጋብቶኛል እኔ ያወዳደቋ ሲስተም ብቻ። ያ ደግሞ አንዳንዴ ኤዲት ማለት ነው ዙም ያደርጋል። ዙም አድርጎ እንደፈለገ ማሽከርከር ይችላል። ይሄን ታውቃላችሁ። እሱንም ጭንቅላታችሁ ውስጥ ቴንሽን እያደረጋችሁ ምንም አትሆንም። ሃይሚ አታሟርቱባት። ምክንያቱም እንዲሆነች እንደዚህ ተፈጠረ አታልቅሱባት። የእናንተ እንባ ለእሷ እንደውም ጥሩ አይደለም ማለት ፈጣሪ እንዲያይባት አታድርጉ። በተሻላችሁ መጠን አታልቅሱባት። እኔ እንደዛ ነው ብዬ መልክት የማስተላልፈው። ምክንያቱም አታሳዝንም አይደለም ታሳዝናለች። ነገር ግን ደግሞ ያለውን ሁኔታውን ታውቃላችሁ። ከዚህ በፊትም ስንት ነገር አልፏል። ስለዚህ የእናንተ እንባ ለእሷ እንደ እንትን ነው የሚሆንባት፣ እንደ እሳት ነው የሚሆንባት። እሷ እዛ ጋር በቃ አንድ የገባችበት ነገር ነው ማድረግ ስለሌለባት ነው ያደረገችው። ወዳም አይደለም በቃ ማለት ፈቅዳው ይሄን ነገር አደርጋለሁ ብላ ነው። ስለዚህ የኛ ውድ ቤተሰቦች ባለማልቀስ እንባችሁን ባለማፍሰስ ብትተባበሯት በጣም ደስ ይለናል። የኛ ቤተሰብ በተለይ ቲክታክ ላይ የሆነ እንደዚህ እያለቀሳችሁ ምናምን አትፖስቱባት። ማለት የእናንተን ባለሷ ጥሩ አይደለም። ምንም የተፈጠረ ነገር የለማ። ማሰብ ያለባችሁ ቤተሰብ ጋር ነች ያለችው። እንደው እውነት እንኳን ማለት ውሸት ነው እውነት ነው ብላችሁ ብታስቡ ቤተሰብ ጋር ነው ያለችው። በቃ አንድና አንድ ይሄ ቪዲዮ ትላንት የተቀረጸው እንደገባች ሆስፒታል እንደገባች እኔ እኮ ብያቸዋለሁ። ትንሽ አወዳደቋ ነገር ያስደነግጣልና ሜቢ ሆስፒታል ልገባ ትችላለች ብያችሁ ነበር፣ ነግሬያችሁ ነበረ ትናንት። ከዛ ግማሾቻችሁ ኮመንት ስር አይ ሃይሚ ተነሳለች ቁጭ ብላለች ምናምን አላችሁኝ። ግን እኔ እንዳልተነሳች ነው ውስጥ ያየሁት። ሚፍታህ ነው የያዛት። እግሯን ያንቀሳቀሰው ብሩኬ ነው እንጂ እሷ አይደለችም። እሱ ነው ከዛ ብድግ እያደረጋት የነበረው ሚፍታህ እንጂ እሷ አይደለችም፣ አልተንቀሳቀሰችም። ይህ አሁን 24 ሰዓት እንደዛ አድራ ነው ወይ እንዳትሉ ደግሞ ይሄ ይዛው ላይ ነው የተቀረጸው። ግን እዩን ማን ወሰዳት ነው የኔ ጥያቄ። እዩን ማን ወሰዳትና ከብሩኬ ጋር እንድትቆይ ሆና ከዛ በኋላ ሚፍታህ መጥቶ ካሜራው ሲመጣ ይጅልኝ ኧረ ቡቡዬ ወይኔ ምን አይነት ወጥመድ ውስጥ ነው የገባው? ወይኔ አባት ፈጣሪ ይርዳችሁ ብቻ ይሷችሁ። ይህን ስላችሁ ደግሞ ቡቡንም እንድትወቅሱት አይደለም። በቃ ፌመስ ስትሆኑ ችግር ነው። ስለዚህ በእነሱ ዙሪያ አሁን ያው ሁሉም እያያችሁ ነው። እንትናም በረከትም 100K ለመግባት ፍንጩን ነግሮ ቅድም እንደውም እሷ አይደለችም ምናምን እያላችሁ ነበረ። ሃይሚ አይደለችም፣ ሃይሚ ናት። ግን ልብሷን በእንትን ቀይሮ ነው ኤዲት ያደረገው እንጂ ሃይሚ ናት፣ ራሷ ናት። ፎቶዋ እሷ ነው። እና አንዳንዶቻችሁ አይደለችም ቀለዳችሁ፣ አሾፋችሁ እያላችሁ ነበረ። እነሱም ፍንጭ እየሰጡ ነው፣ ያለውን ነገር እየሰሩ ነው። ስለዚህ እንግዲህ ፈጣሪ ይሁናችሁ። ሃይሚና ብሩኬ ጋር ምንም ነገር አይፈጠርም። ብዙዎቻችሁ አትረበሹ። ግን በቃ የዛሬው ቪዲዮ ማለት ከዩ ጋር የጀመሩት ነገር በጣም በቃ እንጃ። አንደኛ እዩ ትክክለኛ በቃ ሃይሙ ወደ ህይወቱ አስገብቷት ብሩኬ ጋር መኖር ሲጀምር የኋላ ጓደኛችሁ ችላ ያላችሁ ጓደኛችሁ ህይወታችሁ ውስጥ መጥቶ ቦታ ከሰጣችሁት በጥሩነትም ይሁን በምንነት ህይወታችሁ ውስጥ ዋጋ እንደሚያስከፍላችሁ ነው አሁን እያየውና እየተረዳ ያለሁት ነገር ማለት ነው። የመጀመሪያ ፍቅረኛችሁ ባይሳካለትም ሴትም ሆነ ወንድም ሆነ ብቻ በሴት ይብሳል። የሆነ ለራሳችሁ የሱን ህይወት ለማበላሸት በጣም የሚጠመድ ሴራ ነው ይሄ ሴራ ማለት ነው እንጂ አሁን እዩ እርጉዝ አይደለችም። ዛሬም ሆዷን እንጃ ሆዷን አይቼዋለሁ። የሆነ የተጠቀጠቀ ጨርቅ የሆነ አባጣ ጎርባጣ ዛያችሁም ሆዷን በደንብ ቆይ ቲክታከር በኋላ ወጥቶላችሁ ታዩታላችሁና
ያን ያክል እሷ ራሱ እርጉዝ ሆና አይደለም እንደዚህ አይነት ካራክተር የተሰጣት እንጂ በፍጹም። ግን ብሩኬ ሃይሚን እውነት ፕራንክ እያደረጋት ከሆነ ካልተነጋገሩበት ኦ ማይ ጋድ በጣም ከባድ ነው። ግን ደግሞ የእውነት ዛሬ አሁን ይሄ አስራ ሳውንዱ እንደዚህ ትክክል መቼ እንትኑ ወረደ ከላይ ጠብ የሚለው መቼ ይሄዳል? ይሄድ እኮ አይደለም። እና ጋይስ ለማንኛውም ተረጋጉ። ነገ የምናየው ነገር ነው። ነገ ትነቃለች እርግጠኛ ነኝ። ሆስፒታል ያድሩም ብለን ተስፋ እናደርጋለን። ይሄ ግን የተቀረጸው ትናንትና ነው። እንደገባች እዛ ቀረጿት እንጂ አድራ እንዳይመስላችሁ። ይሄኔ እሷ ደህና ናት፣ በእርግጠኝነት ደህና ናት። ይሄኔ ቤቷ ነው ያለችው። ነጋሽዬ እዛው ናቸው። የሆነ ችግር ቢፈጠር እኔ የምፈራው ማለት ነው እኔ የምፈራው አሁን ይሄ ትናንት የተቀረጸው ዛሬ ከሆስፒታል ትወጣለች ዛሬ እና ስትወጣ ልክ ጋሽዬ ምን ተፈጠረ ምን ሆነች ልጄ ብሎ እዛው ሆስፒታል ውስጥ መጥቶ ቡሩኬ ጋር አደጋ ከተፈጠረ ይሄ ነው የሚያስፈራው ጋይስ። እንግዲህ ጋሽዬን ለማስገባት ፈልጋ ይመስለኛል ሃይሚ። እንግዲህ እንዲህ አይነት ነገር አላቅም ብቻ እኔ ሃይሚን አሁን ምንም ማለት አልችልም። ብቻ ግን እኔ ማለት እሷ ታውቃለች አታውቅም የሚለው ነገር እኔ ግራ እያጋባኝ ነው። ምንም ነገር ማለት በዙሪያቸው ያሉ ሰዎች እኔ እንጃ እንዴት ተራ በተራ ካሜራ ይመጣሉ ሁሉ ይሄ ችግር ቢፈጠር ብቻ ግራ አጋብቶኛል። ግን ኤኒዌይስ ዛሬ በጣም ነው ያሳዘነች እውነት ለመናገር ማለት ነው። ነገር ግን ደግሞ አይዟችሁ ቤተሰቦች መረበሽ የለባችሁም። በቃ መቻል ነው ያለብን። ምን እናደርጋለን? ምንም እኮ አናደርግም እኛ። ግን ስታለቅሱባት ደግሞ የእናንተ እንባ ለሷ ጥሩ አይደለም። የሰው ልጅ ማለት ምንም ሳይሆን ሰው ሲለቀስበት ጥሩ አይመጣምና በተቻላችሁ መጠን በቃ የሆነ በጥሩ ነገር ለማሳለፍ ሞክሩ የኛ ውድ ቤተሰቦች። ቡቡ እንግዲህ ሂጅልኝ ከህይወቴ ውጭልኝ እያለ እዩን እየተማጸናት ነው። እዩ ደግሞ ይሄን ነገር ይመጣል ብለህ መች አሰብክ? መጀመሪያ ላይ ይሄን ነገር ስታደርግ ይሄን ነገር ስትፈጥር እያለችው ያው እሷም እያዘነች ነው። እንደገና ሂጅልኝ ስትነቃ እንድታይሽ አልፈልግም ባላት ሰዓት ደግሞ እኔም እኮ አለሁበት የሆነ ነገር ብትሆን እኔም እጠይቃለሁ። በነገራችን ላይ ትጠይቃለች ባይዘወይ ማለት ነው። እንዲህ አይነት ትክክለኛ ሪል የሆነ ህይወት አለ። ይሄን ታውቃላችሁ? ይሄ ነገር አለ እንደዚህ አይነት ነገር ልክ በቃ የሆነ ሀታ ራሱ እዚህ አረብ ሀገር ራሱ አረብ ሀገር ሆነው እህቶቻችን ብዙ ወንዶች የእህቶቻችን ብር እየወሰዱ እዛ ጓደኛ ይዛሉ። ከዛ እሷ ስትሄድ ብሯን ጭርስ ያደርግና እንደገና በፊት የነበረችውን ፍቅረኛ ያገባል ምናምን ነገር እና ቪዲዮ አያስተምርም አለም በደንብ ነው የሚያስተምረው። ነገር ግን ያው ደግሞ ደከሙ እነሱ። ሃይሚ ዛሬ በጣም ዝርር ብላ ሳያት በቃ ደንግጥ ነው ያልኩት መጀመሪያ አካባቢ። በጣም ነው የሚያስፈራው። ግን ደግሞ ያው ስራ ብላችሁ እስከያዛችሁ ድረስ ምንም ማድረግ አይቻልም። የኛ ውድ ቤተሰቦች ግን እመኑኝ አትረበሹ፣ ምንም አይፈጠርም። ይሄ ነገር ፕራንክ እንኳን ቢሆን ብሩኬ እስካሁን ድረስ እንዴት ነው ዝም ብሎ በዚህ ልክ የሚጓዘው? የሰው ልጅ የሞተ ፕራንክ አለ እንዴ? የለም እኮ ጋይስ። ስለዚህ ፕራንክ እንኳን ቢሆን እስካሁን ድረስ ያሳውቃታል፣ ያቋርጣል። እኔ በቃ አሁን ነገ ራሱ ቀጣይ ቪዲዮ ካለ ይሄ ኦልሬዲ ወድቃለች። ከዚህ በፊት ምንም አይነት መስዋዕትነት አላሳለፈችም ሃይሚ ስላችሁ እዚህ ቪዲዮ ላይ ማለት ነው። ቪዲዮ ላይ የደነገጠችው ነገር የመጀመሪያ ቀን ተስፋ ቆርጬብሃለሁ በቃ ብላ ጥላን ሄደችው። የሁለተኛ ቀን ሲገናኙ በቃ ልሸኝሽ እኔ አንቺን ነው ፈልገው ልሂድ ሲላት አልፈልግም ራሴ ሄዳለሁ ነው ያለችው። ስለዚህ ካሁን በኋላ ከነገራት ነው እንጂ ካልነገራት በጣም ከባድ ነው የሚሆነው። የኛ ውድ ቤተሰቦች እስኪ እንግዲህ ፈጣሪ ጥሩ ነገር ያሰማን። ሃይሚዬ ነገ ተነስተሽ እንድትመጪ ባለሙሉ ተስፋ ነኝ። መድኃኒዓለም ያውቃል። ውድ ቤተሰቦችም አመሰግናችኋለሁ። አትረበሹ፣ አታልቅሱ፣ ሰላም እንደሩ ባይ። ወዳችኋለሁ። የልእምተውት ማረግ የሚቅርብኝ አንድ አገሬን ብቻ ክፉ አታስነኩብኝ ሞተው ስላቆሟት ህመሟ አለብኝ አፈሯ ምግቤ ነው ምናስላለብኝ የጎጆዬን ድምቀት ክብሬ በመነው ስሟ በስሜ ላይ ዘላለም ኗሪ ነው። ውብ ሀገሬ ውብ ሀገሬ ውብ ሀገሬ